ነበር ስታወራ ነበረው መሰለኝ። ችግር የለው። ማሂር ትቀጥላለህ ወይስ ማሂሮ? ወይ ሰላም አለይኩም። ወአለይኩም ሰላም። ቀጥል፣ አስቀጥል። ችግር የለው። ጠቅለል እናድርገውና እንትን ላይ ነው ጥያቄዋ፣ የትንቢት ላይ ነው። እንደዛ ነው መሲ? አዎ በእርግጥ አንደኛ እሱ ነው። ሁለተኛ ደግሞ እስልምና ላይ ቁርአን የአላህ ቃል ነው ስትሉ ምን ማለታችሁ ነው? እሱን እንድታስረዳ። በቃ ከዛ እንጀምር። ቁርአን የአላህ ቃል ነው ሲባል ተናጋሪውም የአላህ ሱብሓነሁ ወተዓላ ነው። ተናጋሪውም ቁርአን ላይ ያለው መልእክቱም የአላህ ሱብሓነሁ ወተዓላ ነው እያልን ነው። ቁርአን ላይ ያለው ከጫፍ እስከ ጫፍ የአላህ ሱብሓነሁ ወተዓላ መልእክትና ንግግር ነው። የፍጡር ንግግር የለበትም፣ የሰው ንግግር የለበትም፣ የማንም ንግግር የለበትም። መልእክቱም የአላህ ነው፣ ተናጋሪውም የአላህ ነው ማለታችን ነው። እሺ ፍጡር ነው ፍጡር አይደለም? የአላህ ቃል የአላህ ቃል ፍጡርም ፈጣሪም አይባልም። ንግግሩ ከሆነ ባህሪው ነው። ቃሉ ከሆነ ደግሞ አላህ ሱብሓነሁ ወተዓላ በቅድመ እውቀቱ የሚያውቁ እውቀቱ ነው፣ የቀድሞ እውቀቱ ነው እንጂ ፍጡር ነው ፈጣሪ ነው አይባልም። አካል ያለው ፊዚካል ሊሰንስ ያለው ፈጣሪ ነው አንልም። እስኪ አንድ ሀዲስ ላይ ቁርአን ፍጡር አይደለም ይላል። ምን ማለት ነው ታዲያ? እዛ ጋ እስኪ ፍጡር አይደለም ማለት ባህሪው ነው ማለት ነው። የአላህ ሱብሓነሁ ወተዓላ ባህሪው ነው። አሁን ለምሳሌ መሲ ትናገሪያለሽ አይደለም? አዎ። ሌላ ምሳሌ ልትስተይ መዶሻ አለ አይደል? ይሄ ጉድጓድ የምትቆፍሪበት። እሺ ቆፋሪ ነው ተቆፋሪ ነው? ምን ድምፅ አለ ከጀርባሽ። አሁን ለምሳሌ አንቺ የሆነ ጉድጓድ የሚቆፈርበት ቦታ አለ አይደል? ትሄጂና ያ ያልሽው መዶሻ ቆፋሪ ነው ተቆፋሪ ነው? ቆፋሪ ነው እንጂ። ቆፋሪማ አይደለም፣ አንቺ ነሽ ኃይል እያወጣሽ የምትቆፍሪ እኮ። በሱ አይደል የምቆፍረው በመዶሻው። ያ ነገር እንዲቆፍር ደግሞ አንቺ ነሽ ኢነርጂ እየሰጠሽ ያለሽ፣ ኤክስተርናል ኢነርጂ። ቆፋሪው አንቺ ነሽ። መሲ እየቆፈረች ነው ጉድጓድ ነው የምትባየው እንጂ ዶማው እየቆፈረ ነው አይባልም። እሺ ምንድን ነው ታዲያ ዶማው? ምንድን ነው? ቆፋሪ ነው ተቆፋሪ ነው? የሚቆፈረው መሬት ነው የሚቆፈረው አልገባኝ። ዶማው ምንድን ነው? መቆፈሪያ ነው አይደለ? አዎ። የአላህ ሱብሓነሁ ወተዓላ ቃልም ፍጡርም አይደለም ፈጣሪም አይደለም። ፍጡር አይደለም ሲባል ባህሪው ነው። የሚወጣው ንግግሩ ደግሞ ድርጊትን ይፈጽማል፣ የታዘዘውን ነገር የሚያደርግ ነው። ለዛ ነው አላህ ሱብሓነሁ ወተዓላ ቁርአን ላይ ኩን ሲለው ይሆናል አለ። ሰው አንድ ነገር ድርጊት ለማዘዝ የአላህ ሱብሓነሁ ወተዓላ ንግግር ሲወጣ ፍጡር ነው ፈጣሪ ነው ሳይባል ባህሪው ነው። መናገር ባህሪው ነው። የአላህ ሱብሓነሁ ወተዓላ ቃል ፍጡርም አይደለም ፈጣሪም አይደለም ብለን ነው የምናምን እንጂ ራሱን የቻለ ፊዚካል ኢሰንስ ያለው ፐርሰን ነው ብለን አናምን። እንደዛ ከሆነማ የሚናገሩት አሁን ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የሚናገራቸው ንግግሮች በሙሉ ለየራሳቸው ፊዚካል ኢሰንስ ቦዲ ብንሰጣቸው ብዙ ነገሮች ሊፈጠሩ ነው ማለት ነው። ተግባባን? አዎ። እና አሁን ቁርአን ማንነት የለው ማለት እኔ ብሎ ማውራት አይችልም። ቁርአን እኮ የአላህ ሱብሓነሁ ወተዓላ ንግግር ነው፣ የፈጣሪ ንግግር ነው። የፈጣሪ ንግግር ራሱን ችሎ አሁን ለምሳሌ መሲ ይሄን ነገር ስሩ ብለሽ ትእዛዝ አዘዝሽ አይደለም? አዎ። በዛ ትእዛዝ ባዘዝሽው ለምሳሌ አንቺ ኢንጂነር ነሽ እንበልና ቤት ተገነባ። እሺ ቤቱ የተገነባው ባንቺ ነው ወይስ ባንቺ አፍ በወጣው ቃል ነው? በእኔ አፍ በወጣው ቃል። ባንቺ ነው። ከአንቺ አፍ የወጣው ቃልማ ትእዛዙን ማድረስ ብቻ ነው አይደለም? አዎ። በቃ ስለዚህ አላህ ሱብሓነሁ የኔ ትእዛዝ ነው፣ ያንቺ ትእዛዝ ነው። ያንቺ ደግሞ መናገሩ ደግሞ ያንቺ የመናገር ባህሪ ነው አይደል? አዎ። በተመሳሳይ ቁርአን የአላህ ቃል ነው፣ የአላህ ንግግር ነው። አላህ ሱብሓነሁ ወተዓላ የበፊቱንም ይተርካል፣ የሚመጣውንም ይናገራል፣ አሁን ያለውንም ይናገራል። ያ መናገሩ የአላህ ባህሪው ነው። ቁርአን ፍጡር ነው ፈጣሪ ነው አንልም።
በመጽሐፍ ቅዱስ ቃል ፍጡር ነው ፈጣሪ ነው? እኛ በሁሉም መንገድ ነው የምንረዳው። እሱን በኋላ ትጠይቀኛለና። እሺ በቂያማ ቀን ይሄ ቁርአን ምንድነው የሚሆነው? ምን ይሆናል ስትይ ማለት የሆነ አካል ይዞ ይመጣላ እንደ ሰው ሆኖ መጥቶ የሚናገር አካል ነው አይደል? አይደለም። ሐዲሱ ያልሽው ሐዲስ ያነበብሽው ሐዲስ ገብቶኛል። ቁርአን ራሱ ሳይሆን አካል ይዞ የሚመጣው እኛ ቁርአንን ያነበብነው ያ እኛ የሰራነው ነገር በመልካም ነገር ተመስሎ ይመጣል። ማን ነው ተመስሎ የሚመጣ? እኛ የሰራነው ጥሩ ነገር። ለምሳሌ አንቺ መጥፎ ነገር ከሰራሽ ያ መጥፎ ነገር የሰራሽው በመጥፎ ነገር ተመስሎ ይመጣና እኔ ነኝ ይልሻል እንጂ ቁርአን ራሱ አንድ ሐዲሱን አንብቦስ ክፈችው። እሺ አንብቢ፣ ክፈችው በትልቁ አድርጎ። እኔ መክፈት አልችልም። ምንድን ነው የሚለው? እሺ ሐዲሱ ላይ ንገረኝ፣ ችግር የለም። ምን የሚል ነው ያነበብሽው? እንደገለጣ ሰው ሆኖ ላነበቡት ሰዎች እንደሚያማልድ አይደለም፣ እንደሱ አይደለም። እሺ የሚለው ቁርአን ጥሩ ነገር ስትሰራ ተመስሎ ይመጣል የሚለው ሐዲስ ነው አይደል? ወይ አንብቢው፣ ንገረኝ፣ ችግር የለም። ቁጥሩን ንገረኝ የማታውቂው ከሆነ። እሺ ቁጥሩ ሱናን ኢብኑ ማጃ ነው 3781 3000። እሺ በደንብ ልንገርሽ ሐዲሱን። እሺ ችግር የለም። እንደዚህ የሚል ሐዲስ አለ። ምን ይላል ሐዲሱ? ረሱል ሰለላሁ ዐለይሂ ወሰለም እንደዚህ አሉ። በቂያማ ቀን ቁርአን ፊቱ እንደተጎዳ ሰውነቱ እንደተጎሳቆለ አይነት ሰው አምሳያ ይመጣና ለሚቀራው ሰውዬ እኔ ነኝ ሌሊት እንቅልፍ ያሳጣሁ ይለዋል ነው አይደለ? ይሄ ነው ሐዲሱ አይደለ? ይሄ ነው አይደለ? መሲ ያለሽ ድምጽ አይሰማም። እኔ ኡስታዝ ጀማል ይሰማል። ማይሮ እሷ ጋር ነው። ሙይት ነች። ሙይት አንቺ ማሲ ሐዲሱ እሱ ነው። በቃ ሌላ ሐዲስ የለም። ይሄ ነው ሐዲሱ። ይሄንን يقرأ القرآن فإنه يأتي يوم القيامة شفيعا لأصحابه የሚለው አምታዩን እንዴ? አይደለም እንት ይሄ ነው። ይሄኛው እኔ ያነሳሁት በቂያማ ቀን ቁርአን ፊቱ እንደተጎዳ ሰውነቱ እንደተጎሳቆለ አይነት ሰው አምሳያ ይመጣና ይናገራል የሚለውን ነው። አንደኛው ምንድነው ቁርአን ይሄ እነሱ የሚመጡበት ሜንታሊቲ አሁን ቃል ስጋ ሆነ ምናምን ብለው ስለሚመጡ በዛ ሜንታሊቲ ስለሚመጡ በቃ የአላህ ቃል የሆነ ቁርአን ስጋ ይሆናል የሚል እይታ ይዞ ነው የሚመጡት። ሁለተኛው ቁርአን ፍጡር ነው ወይ ብላ ያነሳችው ሐዲስ ዝም ብሎ በጥቅሉ ስናየው ፍጡርም አይደለም ፈጣሪም አይደለም። ቁርአን በቂያማ ቀን ይመጣል ሲባል የአላህ ቃል የሆነው ቁርአን ራሱ ሳይሆን የሚመጣው ቁርአኑን በመቅራት የምናገኘው የቁርአኑ ምንዳ ነው። ቁርአኑን በማንበብ የምናገኘው ምንዳ ነው ተመስሎ የሚመጣው። በሰው ተመስሎ አንዴ መለሳለሁ። እሺ በሰው ተመስሎ የሚመጣው የቁርአን ምንዳ እንጂ ቁርአን አይደለም። በቃ ሙጉቱ የሚያልቀው እዚህ ጋር ነው። ሰው ሐዲሱ ላይ ምንድነው የሚለው? ሰውነቱ እንደተጎሳቆለ ሰው አምሳያ ይመጣል ሲል ሐዲሱ ላይ እየተወራ ያለው መላእክት ወደ ነቢያት በሰው ተመስለው ይመጡ እንደነበረው በሰው ተመስለው ይመጣ ነው እንጂ ሰው ሆኖ ይመጣል ማለት አይደለም። ለምሳሌ ወደ እናታችን መርየም አለይሂ ሰላቱ ወሰላም ሲመጣ ጅብሪል አለይሂ ሰላቱ ወሰላም በሰው ተመስሎ መጣ። በተመሳሳይ ሁኔታ ቁርአንም ሲመጣ በሰው ተመስሎ ይመጣል። እኛ ቁርአኑ የእኛ ቀርተን የምናገኘው ምንዳ በሰው ተመስሎ ይመጣል። ሐዲሱ የሚያወራው የአላህ ቃል ስለሆነው ቁርአን ሳይሆን ስለምንዳው ነው የሚያወራው። ስለምንዳው እኛ ቁርአንን በማንበብ የምናገኘው ምንዳው ነው የምናገኘው ያ የሚመጣው የተባለው እንጂ ቁርአን ራሱ ይመጣል አይደለም። ለምሳሌ ኢማም አሕመድ ረሒመሁላህ ምን አሉ? ሐዲሱን ከጠቀሱ በኋላ
ቁርአን ሰው ተመስሎ ይመጣል ሲባል የቁርአኑ ምንዳ ተፈልጎበት ነው። አንድ ሰው ሱረቱል ኢኽላስን ከቀራ ይህን ያህል ምንዳ ያገኛል ተብሎ ተገልጿል። ለምሳሌ ትንሣኤ ቀን በሰው ተመስሎ የሚገናኘው ያ ቁርአን በመቅራት የሚያገኘው የቁርአን ምንዳ እንጂ ቁርአን ራሱ አይደለም። ምክንያቱም አላህ ሱብሓነሁ ወተዓላ ቃል አካል ለብሶ የሚመጣ ነገር አይደለም፣ የሚለወጥ ነገር አይደለም። ይመጣል የተባለም የቁርአኑ ምንዳ ነው። እኛ የምንረዳው በዚህ ነው። ሁለተኛው ኢብን በጣህ ናቸው። ምን አሉ? ይሄን ሐዲስ የሚያነሱት ክርስቲያኖች ብቻ አይደሉም፣ ጀህሚያዎች የሚያነሱት ጥያቄ ነው። ይሄንን የቁርአን አያ ጀህሚያዎች ካነሱ በኋላ ሐዲሱን ከጠቀሱ በኋላ ምን አሉ? ኢብን በጣህ ቁርአን ሱረቱል በቀራ፣ ሶላት፣ ጾም ይመጣል የሚሉ ዘገባዎች የተፈለገበት ምንዳቸው በሰው ተመስሎ ይመጣል ማለት ነው። ቁርአንም ስትቀራ፣ ሶላትም ስትሰግድ እነዚህን ተመስሎ ይመጣሉ ሲባል ምንዳቸው ለማለት ነው። ምክንያቱም አሉ አላህ ሱብሓነሁ ወተዓላ ምን ብሏል በቁርአን ላይ? ፈመን ያዕመል ሚስቃለ ዘረቲን ኸይረን የረህ፣ የብናኝም ክብደት ያክል መልካምን የሰራ ሰው ያገኘዋል ስላለ የሚገኘው ያ ምንዳው ነው። ያ በሰራው ስራ የሚያገኘው ምንዳ ነው እንጂ ራሱ ቁርአኑ አይደለም። ሶላት የሰገደም ሶላቱ ተመስሎ ይመጣላል። ሶላቱ ራሱ እኛ የምንሰግደው 5 ወቅት ሶላት አካል ለብሶ ይመጣል ማለት አይደለም። ምንዳው ነው እኛ የምንሰራው ምንዳው የምናገኘው ምንዳ ነው የሚመጣው። መልካምን የሰራ ሰው ያገኘዋል ሲባል የሰራውን መልካም ስራ ራሱን ለምሳሌ መስጂድ ከገነባ መስጂዱ መገንባቱ እነዚህ መገንባታቸው መስጊዱን ራሱ ያገኘዋል ማለት ሳይሆን የመልካሙን ስራ ምንዳ ያገኛል ማለት ነው። አሁን ለምሳሌ አንድ ሰው መስጊድ ከገነባ የዛ መስጊድ የገነባበትን ምንዳ ያገኛል ሲባል መስጊዱን የሰራበትን መስጊዱን ያገኘዋል ሲባል የመስጊዱን ምንዳ ያገኛል ማለት ነው። ይሄንን ኢብኑ በጣህ አስቀምጦታል። ሌላኛው ኢማሙ ተርሚዚ ናቸው። ይሄንን ሐዲስ ከጠቀሱ በኋላ ምን አሉ? የዚህ ሐዲስና ተመሳሳይ መልእክት ያላቸው ሐዲሶች መልእክቱ የኢስላም ሊቃውንት እንዳሉት የቁርአኑ ምንዳ በሰው ተመስሎ ይመጣል ማለት ነው። ጀሚዕ ተርሚዚ ላይ የቁርአኑ ምንዳ ነው የሚመጣው። ሌሎችን ብዙ መጥቀስ እንችላለን። ኢብኑ ቁጠይባህም በተመሳሳይ ሱረቱል በቀራ እና ሱረቱል ዒምራን ይመጣሉ ሲባል እነሱን የቀራ ሰው የሚያገኘው ምንዳ ተመስሎ ይመጣል ማለት ነው። ኢብኑ ተይሚያ ረሒመሁላህ እና ኢማሙ አሕመድ ረሒመሁላህ ምን ብላሉ? ይህን ጀህሚያዎች ካነሱት በኋላ ኢማሙ አሕመድ ይመጣል የተባለው የቁርአኑ ምንዳ እንጂ ቁርአኑ ራሱ አይደለም። ልክ በቀብር ውስጥ ስራችን የሰው ልጅን መስሎ ይመጣል የሚለው ሐዲስ የተፈለገበት የስራችን ምንዳ ማለት እንደሆነ ሁሉ ቁርአን ይመጣል ሲባል የቁርአኑ ምንዳ ማለት ነው። አቡ ኢስሐቅ ኢብራሂም ኢብኑ ኢስሐቅም በተመሳሳይ ኢማም አቡ በከር አልበዛርም በተመሳሳይ ሁኔታ ይመጣል የተባለው ምንዳው እንደሆነ አስቀምጠውልናል። እኛ የምንረዳውም በዚህ መልክና ልክ ነው። ሌላ ጥያቄ ካለሽ ቀጥይ ወይ እኛን ጠይቅ። ሌሎች ክርስቲያኖች ካሉ ይግቡ ኢንሻአላህ እናስገባችሁ። ይሄ ፈትዋ እኮ አይደለም፣ ይሄ ፈትዋ አይደለም። እሺ ሽብሃ ነው። ፈትዋ ለመስጠትም አይደለም። እዚህ ሽብሃ ለራሱ ሌሎች ወንድሞች ስለሌሉ እንጂ እኔ በግሌ የመመለስም እንትን ማለትም አቅምም እንትንም የለ እውቀትም የለ። ጀዛከላ ኸይር ማሂር ወንድሜ፣ አላህ ይጨምርልህ። እሺ ሌላ ክርስቲያን ካለው አስገቡና መወያየት እንችላለን። መሲ እስከምትመጣ ሌላ ክርስቲያን አስገቡ። ጥያቄ ካላችሁ እንቀበላለን። የፈትዋ ጥያቄ ያላችሁ ሰዎች ሁሱ ስለሌለ ማለት ነው እስኪመጣ ድረስ ጠብቁ። ንጽጽራዊ አሁን በእስልምና ጉዳይ ከቁርአን ከሐዲስ ማንኛውም ጥርጣሬ ምናምን የፈጠረባችሁ ነገር ካለ ስለ ሐዲስም ችግር የለውም። ከዛ ውጪ ግን ፈትዋ ነክ ከሆኑ ነገሮች ሁሱ እስኪመጣ ጠብቁ። እሺ
ባረከላሁ ፊኩም። ታቦ ለምን 1 ሚሊዮን እናስገባው? ኧረ ታፕታፕ እናድርግ። 900 ምናምን ሰው ኖሮ ቶሎ ቶሎ። ባረከላሁ ፊኩም። ኦኬ ጥያቄ ያለው የለም? ጀሚ ማሻአላ ወይ ብሮ ምን አልክ? ምን ነው አንዱ ዳርክ እንደው ብትችል ባትተነፍስ አለና ሜሽን አረገኝ። አቡ ሲሃም ያውራጣት ግጨዋለው ማለት ነው። አይ ባለፈው የሆነ ቤት ነውና ከዚህ በፊትም ተናግሬያለሁ። የሆነ ልጅ የሆነ ቤት ሙይ ታርገ ይሁን እንዴ ብቻ ከዛ ሜንሽን ያደርጋል ልጅ ማለት ነው። አይተው ንስር የሚለው አካውንት ማለት ነው። ቆይ ቶ ከዛ ምን ሆነ መሰለ ብሮ። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝና። ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ መሐመድ። ቀጥል ጀሚ። እሺ ከዛ ምን ሆነ መሰላችሁ? ከዛ መጀመሪያ ሜንሽን አድርገኝ ዝም አልኩት። ሁለተኛ ሜንሽን አድርገኝ ዝም አልኩት። ሶስተኛ ሜንሽን አድርገኝ። ድጋሚ ሜንሽን የምታደርገኝ ከሆነ ይመውታለሁ አልኩት። አልሐምዱሊላህ ለካ ኮሜንትን እያየሁ ነበር አለኝ። ከዛስ በራሴ ነው የተናደድኩት። ለካ ዝም ስለው ማለት ነው ለካ ተናዷል እሱ እና እኔስ በተቃራኒ ለሱ መልስ በመስጠቴ ማለት ነው ተናደድኩኝ። በቃ ምን አለ ዝም ቢሆን ኖሮ እና ምንድነው መሰለ እነሱ በሚናገሩ ንግግር እነሱ ነው ወላሂ ኩሉ ነፍስ ቢማ ከሰበት ረሂና አላህ Subhanahu ራሱ ነው ሁሉም ነፍስ በሰራችው ስራ ትቀጣለች ነው ያለው። ስለዚህ ኮሜንቶች ቢያንስ ቅድም ሁሱ እኮ ወላሂ ተናግሯል እኮ እኛ እንዲታዘበናል እኮ ሐቂቃ ማለት ነው። ሁለተኛ ሌላው ደግሞ ኢብሮ ወላሂ ኮሜንት አትመልከት መልስ አትስጣቸው ሐቂቃ ማለት ነው። ምናልባት አንድ غير ሙስሊም የሆነ አካል ይጽፋትና ያቺ ሜንሽን ያደርጋሉ። ተዋቸው በቃ አንተ የሚሰራው ስራ ለአላህ ብለው ነው የሚሰራው። በዚህ ጉዳይ ላይ ድጋሚ ማለት ሰውም እንዳይሰራች ማለት ነው። አንተም ጠንከር በል። ጽፎ ያንተን ወንጀል እኮ ነው የሚያቃሉልህ ምንም ነገር በቃ የምር ነው ብለህ እና በዚህ ጉዳይ ሰሞኑን ብዙም አቡኪን ቤት ስላወራንበት ማለት ነው እና ታገሰ ይቢ ጀዛከላህ ኸይረን። ንቃታቸው ይብሮይ ኢማም ሻፊዒ ረሂመሁላህ ምን ይላሉ መሰለህ? ስለ እውቀት ያወራሉ። ሰው ያው በሚያውቀው ልክ አይደለም የሚያወራው። እኛ ትንሽ ቅንጹል እውቀት ነው ያለችን እና ድምጽ ይሰማና እኔ እኮ ጸጥ ሲል ያ ይሰማል አፍሽር። ኢማም ሻፊዒ እውቀት 4 ደረጃ አለው አሉ። አንድ ሰው የመጀመሪያው የእውቀት ደረጃ ላይ ሲደርስ ምን ይላል? እኛ አሁን ሁላችንም ያለ ኦኬ ሰው መጣበህ። ኦኬ ይቅርታ አፉን። እሺ አብሽር። ምን አለ ኢማም ሻፊዒ? እውቀት 4 ደረጃ አለው አለ። አንድ ሰው የመጀመሪያው የእውቀት ደረጃ ላይ ሲደርስ አሁን እዚህ ቲክቶክ ላይ ያለው አብዛኛው ሰው ማለት ነው እንደኔ አዋቂ የለም ይላል። እኔ ነኝ ሁሉን ነገር ማቀው፣ እኔ ነኝ ሁሉን ነገር የምረዳው፣ በቃ ብዙ ነገር ያወቀ ይመስለዋል። ሁለተኛ የእውቀት ደረጃ ላይ ሲደርስ ምን ይላል? የሆነ ያላወቀው ነገር እንዳለ ይገነዘባል። ግን ደግሞ አሁንም ያቺ ትዕቢቱና ኩራቱ አለች። እኔ ነኝ አዋቂ የሚል ሐሳብ ያነሳል። ሶስተኛው የእውቀት ደረጃ ላይ ሲደርስ ከሚያውቀው የማያውቀው እንደሚበዛ ያውቃል። አሁንም ትንሽ ክብርያ አለች። ግን ከሚያውቀው የማያውቀው ብዙ እንደሆነ ኖቲስ ማድረግ ይጀምርና ማንበብ ይጀምራል። አራተኛ የእውቀት ደረጃ ላይ ሲደርስ አንድ ሰው አላህ ዛ ደረጃ ላይ ይወፍቀን እኔ አላቅም ይላል። እኔ ምንም ነገር አላቅም፣ ሌሎችን ጠይቁ፣ እኔ ምንም ማውቀው ነገር የለም የሚል ሐሳብ ያነሳል። እና ምን ልፈልጌ ነው እዚህ ጋር ያለን ሰዎች ሁላችንም በምናውቀው ልክ ባለንበት ልክ ስለምናወራ ልንሳሳት ልናጠፋ እንችላለን። እንደ ሙስሊም ዝም ብሎ አልፎ መሄድን መልመድ መቻል አለብን። ዝም ብሎ ማለፍን የመሰለ ነገር ስለሌለ ማለት ነው። እና ኢብሮ እንትን በላቸው። ጥያቄ ያለው ክርስቲያን ካለ መግባት ይችላል። ጥያቄ ያለው ክርስቲያን መግባት ይችላል። ካልሆነ እኛ 1-2 ፖይንት
እናንሳ። መሲን አስገባት ጀማል። اوكي مرحبا. እሺ ራስቸው ነው አንተ እልክልሃለሁ። መርሐባ ማሂር አንሳ ፖይንት ችግር የለም እንቀጥልበት መሲ እስከምትመጣ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. يا سلام هيك انديتنا ما شاء الله جل. الحمد لله سلام انديتنا. الحمد لله ما شاء الله ما شاء الله. طيب ما شاء الله ወንድማችን حس الله يطبقውና ብዙ ሰው እየተማረ ነው። እዚህ እየተማረ ትምህርት እየወሰድን ራሱ ተከባበሩ፣ ተፈቃቀሩ፣ ኸይር ያለው ኮሜንት ጻፉ እያለ ኢንሻአላህ ጥሩ ነገር መጻፍ አለብን። እኛ የማይሳሳት ሰው የለም። ትልቅ ዓሊም እንኳን ቢሆኑ መጽሐፍቶች ይጽፋሉ፣ ዑለሞች አይደለም ትንሽ ስህተት ከፈጠሩ ወላሂ እዚህ ቦታ ላይ ተሳስቻለሁ ብለው ይታረማሉ። ተማሪዎች ይቅርና ዑለሞች ይሳሳታሉ። አንድ ሰው ተሳስቶ ነበር ተብሎ እርስ በርሳችን ኢንሻአላህ መጻፍ የለብንም። እና አንድ ነገር ነበረች የምትገርመኝ ታሪክ አለችና ከባይብል ካልገቡ ክርስቲያኖች እርሷን ጠይቃችሁ ነው ኢንሻአላህ። አፈን ሳገኝ ይቅርታ እሺ ሻዳ የሚል ታች ስላል ነው ኡስታዙና ነይ ሀቂ አህለን ወሰለን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥሉ ኡስታዙና አፉ በሉኝ ጣልቃ ገባሁኝ። ኡስታዝ አይደለም እንዴ ኡስታዝ አይባልም። እኔ ሰላም ናችሁ? ሰላም ነው አድለን ሻሃዳ የሚያስፈልግ ነበር። መልካም እሺ ኡስታዝ አሲዙት ኡስታዝ ነይ ሐቂ خير لكم። ቀጥሉ ኢንሻአላህ። አሲዞ ማር ከናንተ ኢንሻአላህ ችግር የለም። እሺ እኔ የምለውን ደግመህ ትላለህ። እሺ ሳግኝ እሺ أشهد أن لا إله إلا الله وأشهد أن محمدا رسول الله አሁን የተናገርከው ቃል የምስክርነት ቃል ይባላል። ከአላህ በስተቀር አምላክ የለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው። አሁን አንተ ሙስሊም ሆነሃል። አንድ ሰው ሙስሊም ሲሆን ከዚህ በፊት የነበረው ኃጢአቱ በሙሉ ይማርለታል። አሁን አንተ አጠገብህ ሰው ካለ ምን ታደርጋለህ? ሻወር ውሰድ ለንጽህና ጧሃራ እንድትሆን። ከዛ በኋላ ሶላት እንዴት እንደምሰግድ ወይ አቡበከርን ወይ እኔን አናግረን ወይ ኡስታዝ ጀማልን በውስጥ አናግረን ፎሎ በለንና ከሶላት እንዴት እንደምሰግድ እንዴት መቅራት እንዳለብህ ኢንሻአላህ እናስተምርሃለን። አላሁ አክበር አላሁ አክበር። እንኳን ወደ ተፈጠርክበት እምነት በሰላም መጣ አኺ አቡበከር ስለመጣ ቀጥል ሐቢቢ። መርሐባ አላሁ አክበር ጀዛኩሙላህ ኸይረን። እንኳን አላህ መራህ ሳገኝ አላህ ጽናቱን ይስጥህ። እንኳን የጀነት ወንድማችን ሆንክ። ደስ ብሎናል። ማሻአላህ ሙስሊም ጓደኞች አሉ አካባቢ አሉኛ። አይ ለሁሉም ነገር ተምሬያለሁኝ። ሰላም ነገር አስተምረውኛል። ከነሱ ጋር በደንብ ትማማራለህ። ወይ አቡበከርን ወይ ማሂርንም በውስጥም ደግሞ አግኝተህ ተጨማሪ ነገር ይጨምሩላል ኢንሻአላህ። እንኳን አላህ መራህ። አላህ ያጽናህ ወንድሜ።
መርሐባ አቡኪ ወልካም ብለናል። ሰላም አለይኩም። ክርስቲያኖች ጥያቄ ካላችሁ መግባት ትችላላችሁ። ናይ ሀቂ ሀሳብን አቋርጠናል መሰለኝ። ቤቱ ምንም ይሁን በማይመለከታችሁ ነገር እንትን አታርጉሽ። لا تقرط ان شاء الله عندي تاريخ አለና በባይብል የኢየሱስ ታሪክ ነው። ምሳሌ ሊበላ ተጋብዞ ወደ አንድ ቤት ሄደና الناس التنبب ابراهيم التنبب كومنت ان شاء الله እና አንድ ጊዜ ምን አጋጠመ መሰላችሁ? ኢየሱስ አምላክ ሲጋበዝ እጁን ሳይታጠብ ምግብ በላ። አስተማሪ እጁ ሳይታጠብ ለምን ይበላል ብሎ ተገረመ። ከዛ በኋላ ኢየሱስ ምሳ የጋበዘውን ጨምሮ ሌሎች ሰዎችም ሳይቀር እንዳለ ሰደባቸው። አሁን ምሳ ለምን እጁ አልታጠበም ከተባለ በኋላ ሰዎቹስ አምላካቸው መሆኑ እያወቁ ነው እንደዚህ ያሉት ወይስ ለምን እንደዚህ ያሉት? ሊመክራቸው ፈልጎ ነው ከተባለ ምሳ ሳይበላ ቀድሞ ከእርሱ ጋር ነበረ ሰውየው። ምሳ መብላት ሳይጀምሩ ለምን ይህንን ንግግር አልተናገረውም? ይህንን እስከሚመልስ ክርስቲያን ካለ ኢንሻአላህ እንጠብቃለን፣ ማስረጃ እንሰጣቸዋለን ከመጽሐፋቸው ማስረጃ ለሚፈልግ ማለት ቀጥሉ ኢንሻአላህ። ጀዛኩሙላህ ኸይር። ምክንያቱም ምክር ለመምከር ተፈልጎ ነው እንዳይባል። ታዲያ እጁ ሳይታጠብ ምሳ መብላት ከመጀመሩ በፊት ለምን አልመከረም? ሰውየው ከእርሱ ጋር ነበረ እኮ አብረው ነበር። እና በጣም ጥያቄ የሚፈጥር ስለሆነ ኢንሻአላህ ከገቡን ጥሩ ኢንሻአላህ ክርስቲያኖች ካላችሁ ግቡ። ولذلك ስለ ናይ ሀቂ ቆራርጠን መሰለኝ ኔትወርኩ። አቡኪ መቀጠል ትችላለህ። ቀጥሉ። አንዴ ብሮ ስልክ ላይ ነኝ። ኦኬ ከቻላችሁ ኮፕሊንክ እና ታብታብ አድርጉ፣ ሰለዋት አውርዱ። የህይወት ጉዳይ ስለ ጽዳትም ይሁን ስለ አናናር ቆይቶ ነው መሰለኝ የሚደርሰው። ኦኬ ሌላ ክርስቲያን ካለ አስገቡ። እሺ አሰላሙ አለይኩም። እንትን እሺ አንዴ ጥያቄ ያለው ክርስቲያን ካለ ይግባ። ኮሜንቶች ትንሽ ረጋ እንበል። እሺ መልካም ነገር መናገር ጥሩ ነው እና ትንሽ ረጋ እንበል ኢንሻአላህ። ዘዴ ብዙ ነገር አንድ ሰው ሻሃዳ የሚያስፈልግ ያለው ካለ አለ ያራስ ምንድን ክፍና ሱብሃንአላህ ያኔ አክሞኑ ያወቃ ለምን አልታጠበም ነው? ለምንድን ነው አምላክ ተብሎ የሚመለክ? አላመለኩት ኡስታዝ ላይ ሀቂ እስካሁን ያወሩ ነበር አለ እስካሁን ያወሩ ነበር። አሰላሙ አለይኩም ኡስታዝ ጀማል ሪፖርት ተከትዬ ነው የመጣሁት አሉ መጥተዋል እና በደንብ ኮፒ ሊንክ አድርጉ። መርሐባ ጀነራል። እሺ እሺ ኮሜንቱን ለአንድ ደቂቃ ልዝጋው እንዴ ያ ጀማ አዝጋውና መረጃ ነው የመጣሁት። እሺ ፈይሰል መርሐባ ችግር የለም ይቻላል።
ስናገር ነበር። እሺ በቀላል ደቂቃ ሰማ ማድረው አውርዱት። እሺ ሞዴሬተሮች ኡስታዝን አውርዱትና ተመልሳችሁ አስገቡት። ኔትወርክ በኢየሱስ ክርስቶስ አምላክነት ዙሪያ የሚወያይ ወይ ደግሞ እስልምና ላይ ጥያቄ ያለው ሰው ካለ ግን ይግባ እና ጥያቄ አንሳ። ባረከላሁ ፊኩም። ማለት የኔ ጥያቄ ነው ኢየሱስ ክርስቶስ ሲገረዝ በዛ ሰዓት የሚገርዙ ሰዎች ምን ነበር? የዓለሙን አምላካችን የጌታችን እንገረዘው ብሎ ነበር ሲገርዙት የነበረው ወይስ እንዴት ነው? እስኪ በዚህ ትንሽ ማብራሪያ ቢሰጠኝ። ግርስ ዳለኝ ነው የማርያምን ልጅ ነው ሊገርዙ የሄዱት። እንደ እስልምና እኮ አይደለም እንደ ክርስትና ነው። እንደነሱም ጭምር ማለት እንዴት አምላክን ነበር እንደ በዛ ሰዓት ማርያም አምላክ ብላ ታምናለች እንዴ? ኢየሱስ ልጇን የኔ ጥያቄ እሱ ማን ብለ ታምን ነበር ሲሆን የሚገርዙ ሰዎች ማንን ነበር? ከዛ ስለሚቀጥል ነው ብዬ ነው ወንድምየው። ገባኝ ብሮ። በዛ ሰዓት አምላክ አልነበረም ማለት ነው። አምላክማ ልጇን የሰጣት አምላክ ነው። አሁን እኮ እንደነሱ ነው እየመለስኩልህ። ገባኝ። እኔም እኮ እንደ ሙስሊም ሆኜ ነው እየተከራከርኩ ያለሁት ማለት ለዛ ነው። ሰላም አለይኩም። ልጇ አምላክ ነው የሚለውም ሰው ያስገቡት እስቲ። ልጇ አምላክ ነው ይለናል በተረጋጋ። ሰላም አለይኩም ኡስታዝ አቡኪ እንዴት ነህ? እንዴት ናችሁ? ሰላም ነህ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የራስህን ድምጽ ነው የመለስክለት አቡኪ ወይስ አበሻ የሚለው ሙስሊም ነው? አበሻ የሚለው ሰላም አለይኩም ብለኝ ነበር። ኦኬ ያንተ ድምጽ ያስተጋባ መስሎኝ መሲ የምትለዋን አስገባት። ኢብሮ አንዴ የቀደም ጥያቄ አንስታ የነበረችው ልጅ ወንድም አቡኪ መልስላት። ይሄ በእንትን ዙሪያ አንስታ ነበር የተወሰነ መልሼላታለሁኝ። ይሄ ቁርአን ተመስሎ ይመጣል የሚለው ምንዳው እንደሆነና እንትን ሰምተው ከነበረ አብዛኛዎቹን ዑለማዎችን ጠቅሼ ያስረድቻት ነበረ። እሱ ላይ አቋርጣን የወጣችው መሀል ላይ እና ያልገባት ነገር ካለ በደንብ ደግመህ አብራራላት። እኔ እንትን ስለሆነ ነው ሐቢቢ። እሺ ኢንሻአላህ መግባ እንትን ማለት ትችላለህ። መሰረቱ ምንድነው? እኛ ሙስሊሞች ስለ ቁርአን የምታስቡት አስተምሮ ወይም የምታስተምሩት ትምህርት ምንድነው የሚለው ነገር ልንጠየቅ ይገባል በመሰረቱ ማለት ነው። እና ቁርአንን ብቻ አይደለም እያንዳንዱ ስራዎች ነገ የቂያማ ቀን ይመሰክራሉ ተብሎ ተቀምጧል። እንደውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ላይ ምንድነው የሚሉት? አንድ ሰው ልክ ቀብር ሲገባ ሰደቃ ትመጣለች፣ ሰላትም ትመጣለች። በቀኙ በግራው ከላይ በራሱ በኩል በእግሩ በኩል ይሆናሉ እና እኛ እንደዚህ ነበርን እንዲሆንን እያሉ ይነግሩታል በሚል ይመጣል። አሁን የቁርአን አስመልክቶ በሐዲስ ደረጃ መጥቷል። ሐዲሱ በሁለት አይነት መንገድ ነው የመጣው። አንደኛው ሱናን ማጃህ ላይ ያለ ሐዲስ ነው። ሐዲሱ ግን ዋና ስር መሰረቱ ያለ ኢማም አህመድ ላይ ነው፣ ሙስነድ ኢማም አህመድ ላይ ነው። እና ሙስነድ ኢማም አህመድ ላይ ራሱ ሐዲሱ ምንድነው የሚያሳየው? የሱ ቁርአን ነው የሚለው። ሲቀራ የነበረው የሱ ቁርአን ብሎ ነው የተቀመጠው። የሱ ቁርአን ማለት ሊትራሊ ምንዳው ማለት ነው። እና እኔ አንተ ያመሸህብኝ ያነጋህብኝ እንዲያረክብኝ እንደዚህ ነኝ ምናምን ብሎ ይናገራል፣ ይመሰክርለታል በሚል ነው የመጣው። እና ሊትራሊ ቁርአን የሆነ ቦዲ አካል ያለው ነገር አይደለም። ቁርአን ብሎ ማረስ ራሱ በአረብኛ የሆነ የሚሰበሰብ ነገር ማለት ነው። አረቦች እንደው ምን ይላሉ ቀደምት በሆኑ ተረቶቻቸው ላይ قد قرأت الناقة فرنقط ብለው ያስቀምጣሉ። እቺ ናቃ ወይም እቺ ግመል ምንም እንትን አላረገችም፣ ምንም ይሄ ፕሬግናንሲ ወይም ደግሞ ሆዷ ላይ ምንም ነገር አልተሸከመችም፣ አልሰበሰበችም። እና አልተሸከመችም ወይም አልሰበሰበችም ለሚለው የሚጠቀሙት የአረብኛ ቃል ቀራአት የሚለውን ቃል ነው። ቀራአት ናቃ ነው ብለው ያስቀምጡት። አልሰበሰበችም ወይ ደግሞ አልያዘችም ማለት። ለዛ ነው ቁርአን ላይ አንዳንድ ጥቅሶች ላይ ስትመለከቱ አላህ ሱብሓነሁ ወተዓላ ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም
ኢና ዐለይና ጀምዐሁ ወቁርአነሁ ብሎ ያስቀምጥላቸዋል። እና ቁርአን ብሎ ማለት ራሱ መሰብሰብ ማለት እና ከዛ አንፃር ነው ኢሽካል የሚፈጥር እንትን አልነበረም። ያው አንዳንዴ ምንድነው የተወሰኑ ጥያቄዎች ይኖራሉ። እነዚህ የተወሰኑ ጥያቄዎች እንደው ጥያቄውን ጠየቅን ለማለት የሚያመቹ ናቸው እና እነዛን እንትኖች እድሎች ይጠቀሙባቸዋል እነሱ በተለምዶ ማለት ነው። በቃ ይጠቀሙባቸዋል። በቃ ዝም ብሎ እነሱን ጥያቄዎች የመጠየቅ እንትን አለ እና ከእንደዚህ አይነት ነገር ወጣችሁ ቀላል አይደለም። ዱንያ ቀላል አይደለም። ሃይማኖት የሚባለው ነገር ቀላል አይደለም። ቀጣይኛው ህይወት የሚባለው ነገር ቀላል አይደለም። ሰው መጠንከር ያስፈልጋል። እያንዳንዱ ነገር ላይ ሲሪየስ ሆኖ ትምህርቶችን መውሰድ የመሳሰለው ነገር ማለት ነው እና ያንን አርጉ ነው የምለው። እሺ ኢነርጂ አለ አለው። ሰላም ብያችኋለሁ። በመጀመሪያ እኔ ጥያቄ አለኝ። ሙስሊሞች አንድ አቅጣጫ ብቻ የሚሰግዱት ለምንድን ነው? ወደ ሌላ አቅጣጫ ሲዞርስ ወይም ሲሰግድ ፈጣሪ አይሰማም ነው? እሺ እንትን በባህሪ መጀመሪያ ምን አደርጋለሁ መሰለኝ ኢነርጂ ያ ምናልባት አካሄዶ ልንገርህ ብዬ ነው። ጥያቄውን መጀመሪያ ከመመለስም በፊት ሎጂካል ቫሊዲቲውን ነው ቼክ የምናደርገው። አንተ አሁን ምን አልከን? ሁለት ለየቅል የሆኑ ነገራቶችን ያገናኘው። መጀመሪያ ላይ ለምን በአንድ አቅጣጫ ትሰግዳላችሁ አልከን። ሁለተኛ ላይ ደግሞ በሌላ አቅጣጫ አምላክ አይሰማም ወይ አልከን። ኦኬ አንድ ቪዲዮ ላብራና አንድ ነገር ላሳይ። እስቲ ቪዲዮ በርቷል አይደለ? ያ ጀማ ይታያል። ይታያል። ምሳሌ አሁን በዚህ አቅጣጫ ነው ያለሁት። በዚህ አቅጣጫውን ከፍ አደረግና ጌታዬ ሆይ ስማኝ እለዋለሁ። አላህ ይሰማኛል። ወደዚህ አቅጣጫ ዞራለሁ። ጌታዬ ሆይ ስማኝ እለዋለሁ። አላህ ይሰማኛል። ወደዚህ አቅጣጫ ዞራለሁ። ጌታዬ ሆይ ስማኝ እለዋለሁ። አላህ ይሰማኛል። ከፈለኩኝ ወደ ኋላም እዞራለሁ። ጌታዬ ሆይ ስማኝ እለዋለሁ። አላህ ይሰማኛል። በመሰረቱ ማለት ነው። ስለዚህ ልክ አንተ ባልከው መሰረት በአንድ አቅጣጫ ብቻ ነው ወይ አላህ የሚሰማው ካልክ ይሄ በጣም ስህተት ነው ብለን ነው የምናስቀምጠው። እኛ ሙስሊሞች በየትኛውም አቅጣጫ አላህን ሱብሃነሁ ወተዓላ እንለምነዋለን፣ እርሱ ደግሞ ይሰማናል። በየትኛውም አቅጣጫ ማለት ነው። በየትኛውም ከፈለክ ባህር ውስጥ ግባ፣ ወደ 7 ምድር ወርታች ውረድ፣ ወደ ጠፈር ላይ ሁን፣ የትም ቦታ ሁን፣ አምላክ ይሰማሃል። ስለዚህ መስማት የሚባለው ሐሳብና ቁርአን የሚባለውን ሐሳብ ሰላት የሚባለውን ሐሳብ ከፍለን ነው የምንመለከት። ይሄ መጀመሪያው ነው። ቫሊዲቲው ጥያቄው ትክክል አይደለም ያልኩት ማለት ነው። እሺ እናንተ ሙስሊሞች ምንድነው የምታስተምሩት ከተባለ ሰላትን ግን አስመልክቶ አላህ Subhanahu Wa Ta'ala ያዘዘው ሸሪዓዊ የሆነ ድንጋጌ ነው እና ያ ሸሪዓዊ የሆነ ወይም ደግሞ ያ ድንጋጌ ሃይማኖታዊ ድንጋጌ አላህ Subhanahu Wa Ta'ala ወደ ካዕባ ወይም ደግሞ ወደዛ አቅጣጫ ወደ ካዕባ አቅጣጫ ብቻ ዞረን እንድንሰግድ አዞን ነበር። ከዚህ በፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ጨምሮ ሌሎችም ሰሃቦች ወደ ቤተል መቅዲስ ይሰግዱ ነበር። ቤተል መቅዲስ ማለት አሁን ፍልስጤም ሀገር የሚገኘው የአቅሳ መስጂድ ማለት ነው። ወደዛ ነበር የሚሰገድ ነበር። ከዛ አላህ Subhanahu Wa Ta'ala በቃ ካሁን በኋላ ከቤተል መቅዲስ ወደዚህ ዙሩ አላቸው። አስተውለ ከሆነ በመጽሐፍ በእናንተ መጽሐፍ ላይ የተቀመጠ ነገር አለ አይደል? የስግደት አቅጣጫ ከዚህ መቅደስ ወደ ሌላ አቅጣጫ የሚቀየርበት ጊዜ ይመጣል ብለው ያስቀምጧል። የስግደት አቅጣጫ ማለት ነው እና ያ አቅጣጫን ተቀየረና ደግሞ ወደ ካዕባ ደግሞ እንዲሰገር ተደረገ ማለት ነው። ወደ ነው ለካዕባ አይደለም፣ ወደ ካዕባ ነው የሚሰገረው። ስለዚህ እኛ ሙስሊሞች ወደዛ አቅጣጫ ብቻ ሰላትን እንሰግዳለን እንጂ ስንጸልይ በየትኛውም ቦታ እንጸልያለን። አላህ በሁሉም ቦታ ይሰማናል። እንደው ካዕባ ወደዛ ዞራችሁ ስለምንድን ነው የምትጸልዩት ከተባለ እኛ ሙስሊሞች ነቢያትን በጣም እናከብራለን። የነቢያት ፋናን በጣም እናከብራለን እና ነብዩ ኢብራሂም ለአላህ Subhanahu Wa Ta'ala ረቢ ጌታዬ ሆይ اجعل هذا البيت ይህንን ቤት አድርገው ምን ለሰዎች የሚሰበሰቡበት አድርገው ብለው አስቀምጠው ነበር። ሰላም አድርገው ወርዝቁሁም ሚነ ተመራት በቃ በቂ የሆነ ምግብ የሚበሉበት የሚጠጡበት ቦታ አድርገው ብለው ዱዓ አድርገው ነበር። አላህ ያንን አሳካ። ፕላስ ኦፍ ዛት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደዚህ መስገድ ፈልገው ነበር ልባቸው ላይ قد نرى تقلب وجهك في السماء فلنولينك قبلة ترضاها። ኦኬ ልብህ ላይ ፍላጎት እያየን ነው። ስለዚህ ወደምፈልገው አቅጣጫ እናዞራለን እና ይሄ ነገር the same thing በመጽሐፍ በእናንተ መጽሐፍ ላይ እናገኘዋለን። በእናንተ መጽሐፍ ላይ ማለት ነው። እንደው እንትን ገባህ ምናምን ብለህ እንትን እንዳትለኝ ልተውና እና እንደዛ ነው የምናስበው።
እሺ ይኸውልህ እኔ አሁን ጥያቄ የሆነብኝ ወደ ፀሐይ መውጫ አካባቢ ብቻ ነው ሰላት የሚሰገደው? ወደ መግቢያውስ ብሰግድ እንዴት ነው ያ ነገር? ወደ ፀሐይ መግቢያ መስገድ አይቻልም? የራሱ ስህተት ነው። ወደ ፀሐይ መውጫ አይሰገድም። ኦኬ መግቢያስ? ወደ ፀሐይ መግቢያም ወደ ፀሐይ መውጫም አይሰገድም። ስግደት ሪላቲቪቲ ነው። አሁን ለምሳሌ ኢነርጂ ቆይ ላስረዳህ ኦኬ እኮ ላስረዳህ ነው። ቆይ አንዴ ቆይ እንዴት አድርጌ ላስረዳ? አሁንም ቆይ ቪዲዮ ልክፈትና እሺ ምን ላድርግ? ሪፈረንስ አድርጌ ማሳየው ነገር አጣው። እሺ ይሄን ገደል ሪፈረንስ እናድርገው። እሺ ለምሳሌ ይሄን ገደል ተመልከቱት። ካዕባ ነው እንበል። ኢትዮጵያ እዚህ ከሆነች ካዕባው ለኢትዮጵያ በምን በኩል ነው ያለው? በሰሜን በኩል አይደለ? ኦኬ ይሄ በሰሜን በኩል ነው ያለው። እዚህ ጋር ደግሞ ካለው እዚህ ጋር ደግሞ እኔ ካለው ለኔ በምን በኩል ነው ያለው? በደቡብ በኩል ነው። ስለዚህ ሪላቲቭ ኮንሴፕት ነው፣ አይገናኝም ከፀሐይ መውጫና ከፀሐይ መግቢያ ጋር ማለት ነው። ታይም ጊዜ የሚባለው ነገር ሪላቲቭ ነው። እሺ ልክ አሁን እንዳልኩ እኛ ከኢትዮጵያ አንጻር ለምሳሌ በኢስት በኩል የሚገኝ ከሆነ በዛ ደግሞ በዌስት በኩል ይገኛል ማለት ነው፣ ወይ በዚህ በሳውት በኩል ይገኛል ማለት ነው። እና እንትን ሪላቲቭ ሐሳብ ነው። ከፈለክ እንትን ላድርግልህ የሆነ ቀለል እንዲልልህ ከራስ መጽሐፍ ለምን አላሳየህ? አቡበከር ኖ መጽሐፍ አይደለም። አሁን እኔ ጥያቄ ከመጽሐፍ ሳይሆን እየጠየቅኩ ያለሁት ወደ መጽሐፉም ከፈለኩ ማሄድ እችላለሁ። ግን ምንድን ነው እያልኩ ያለሁት ወደ ካዕባ አሁን ለምሳሌ ወደ ካዕባ ነው የምንሰግደው ምናምን እያልክ ነው አይደለ? ወደ ካዕባ ለካዕባ አይደለም። አስተውል። ቴንክ ዩ። አሁን እኔ ያልገባኝ ወደ ካዕባ አካባቢ ብቻ የሚያሰግድ ምክንያት ምንድነው ነው ያልገባኝ ጥያቄ ነው። አምላክ አዞን ነው ወደዛ ብቻ እንድንሰግድ ነው ያዘዘን። ያ ግን የሚሆነው አሁንም ለምሳሌ እኔ እንደ ድንገት አወከር ብጠፋ የሆነ ቦታ ኮምፓስ ባይኖረኝ ምናምን ወዴት እንደሆነ ቂብላ ባላቅ በየትኛው አቅጣጫ መስገድ ይችላል። ችግር ፈአይነማ ተወሉ ፈሰማ ወጅሁላህ ተብሏል። የትኛው አቅጣጫ ብትሆን አላህ ያላህ እንትን እዛ ጋር አለ፣ ችግር የለውም። ግን እዛ ጋር አምላክ ኤክስፕሊሲትሊ አምላክ ስላዘዘን ነው። አምላክ ስላዘዘን እንፈጽማለን። ያ ደግሞ ትእዛዝ ኖርማሊ የተለመደ ነገር ነው። ልክ እነ ሰለሞን ወደ ሰሩት መቅደስ አይምሮን እስቲ ዝም ብለህ ላክ ወደዚህ። አንድ ጥቅስ ልስጥ። አንደኛ ነገሥት ምዕራፍ 8 ቁጥር 44 እንክፈትማ ቀለል አድርጌ እንዲገባህ ነው። እሺ አንደኛ ነገሥት ምዕራፍ 8 ቁጥር 44 እንክፈተውማ። አቡበክርዬ ይኸውልህ እኔ የጠየቅኩት አሁን መጽሐፍ እዛ ጋር ኦኬ ቆይ እሺ አንድ ሰው ጠቅሶን ይክፈትልን። አይ እዛ ጋር በቃ አሁን ዘግቶላል። አንተ የጠየቀኝን ጥያቄ ራሱ መልሶታል እዛ ጥቅስ ላይ። ከዛ በኋላ እንድናወራ ፈልጌ ነው። ምናልባት ያ ጥቅስ ግልጽ ካልሆነ እንትን እንላለን እናወራ። እንደዚህ ከሆነ ይኸውልህ ካዕባ ብቻ ፈጣሪ አምላክ ነው ያዘዘን ምናምን ካልክ ወደ ካዕባ ብቻ ወደ ሌላ አቅጣጫ ከዞርክ የኔ ጸሎት ወይንም ዱዓክ አይሰማም ፈጣሪም አያውቀውም ተብሏል። ዱዓ ጋር አይገናኝም አልኩህ እኮ። ዱዓ በየትኛውም አቅጣጫ እናደርጋለን። እኔ ጸሎት ብዬ ሊቀበለውና ወደ ካዕባ ብቻ እኔ ካልሰገድኩኝ ፈጣሪ የኔን ጸሎት አይሰማም ነው? ጸሎትህን ይሰማዋል። ጸሎትና ሰላት ይለያያል። ሰላት ሌላ ነው፣ ጸሎት ሌላ ነው። የምትሰግደው ታዲያ ለመጸለይ ነው ወይስ ለሌላ ነገር ነው? እኮ ሰላትን አስመልክቶ አላህ Subhanahu Wa Ta'ala ኤክስፕሊሲትሊ በዛ በኩል ነው እንድሰግድ ያዘዘ። ከዛ ውጪ መስገድ አይቻልም፣ ተቀባይነት የለውም። አምላክን እያመስክ ነው ማለት ነው። እኔ በእኛ የተኛውም ወደ ገጠር ገባ ወደ ካዕባ ዞርክ አልዞርክ ችግር የለውም። ፈጣሪ ጸሎት ይሄን እንደሚሰማ ብቻ ነው የምናውቀው። ግን አንተ ያለው ቆይ ጥሩ በቃ ሰምታችኋል። ኦርቶዶክስ ነህ እንግዲህ ራሱን ያነጻጸረው አሁን እኔ አይደለም። ኦርቶዶክስ ነህ? እኔ አይደለም ፕሮቴስታንት ነኝ። ኦኬ ፕሮቴስታንት። እስቲ ስግደት አንተ የምትሰግደው ስግደት አለህ ባይብል ላይ ታዘዝከው? ምንም አይነት እግዚአብሔር ፈጣሪህን ብቻ አውቃለሁ።
ስግደት አለ ወይ የታዘዝከው? የኔን ጥያቄ መልስልኝ መጀመሪያ ከጨረስክ በኋላ ወደ እኔ እመጣለሁ። ራስህ ነው የመጣኸው። እንግዲህ እኔ ተናግሬያለሁ። ራሱ እንደመጣ ተናግሬ ነው ያለፍኩት። ስግደት አለ ወይ የታዘዝከው? አንተ በመጽሐፍ ላይ ሲጀመር የምትሰግዱት ስግደት አላችሁ ወይ? ታውቃላችሁ ወይ? አምላክን ታውቃላችሁ ወይ? እናንተ ጸሎት የሚባል ነገር ታውቃላችሁ ወይ? የአይሁድን መጽሐፍ ወስዳችሁ ዝም ብላችሁ ደበለቃችሁት እኮ አሰሩበትም እኮ። እንግዲህ የአይሁድ መጽሐፍ እኮ በግልጽ እኮ ነው ያስቀመጡት። አንደኛ ነገሥት ምዕራፍ 8 እሺ እኮ ትምህርት በጣም አሪፍ ነው። ምን መሰለህ አሁን እኔ ጠይቄ ምርጥ ጥያቄ አሁን ምን ይባላል መሰለህ? እኔ ልረዳ አፒል ቱ ፒቲ ፋራሲ ይባላል። አይታችኋል? ሲይዘኝ ትምህርት ጥሩ ነው ምናምን አለ እና የማሳዘን ህጸጽ ይባላል። በቃ ትምህርትህ እኮ ጥሩ ነው፣ እኔ በጣም ነው የምወድህ ምናምን ስለው እኔ በቃ ልቤ ይነካና በቃ እሺ ምናምን ብዬ አልፈዋለሁ። ኖ ዲል ላይ አይሰራም። ሌላ ነገር ላይ ባገኘህ እንትን እለቅህ ነበረ። ግን 1000 ሰው ቁጭ ብሎ የሆነ ነገር ከተናገርክ በኋላ ንጉስም ብታረገኝ ነብይም ብታረገኝ አንላቀቃትም። ስለዚህ በመሰረቱ አንደኛ ነገሥት ምዕራፍ 8 ቁጥር 44 ላይ ህዝብህም ጠላቶችህን ለመውጋት አንተን በምትልካቸው መንገድ ቢወጡ አንተም ወደ መረጥከው ከተማ አለ። የመረጠው ከተማ አለ አምላክ። አንተ ወደ መረጥከው ከተማ እኔም ለስምህ ወደ ሰራሁት ቤት ለእግዚአብሔር ቢጸልዩአል። እግዚአብሔር የመረጠው ከተማ ነበር እና የተሰራው በሱ ስም የተሰራ መቅደስ ነበር። ተመልክታችሁ ከሆነ ማለት ነው እዛው አንደኛ ነገሥት ምዕራፍ 8 ቁጥር 48 ላይ ያስቀምጧል ማለት ነው። በማረኳቸው በጠላቶቻቸው ሀገር ካሉ በፍጹም ልቦናቸው በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጠህ ወደ ምድራቸው ወደ መረጥከው ከተማ ለስምህ ወደ ሰራሁት ቤት ቢጸልዩአል። ወደ ስሙ በስሙ በተሰራው ቤት ወደዛ ነው የሚጸልዩት፣ ሌላ ቦታ አይደለም። እንደውም ነብዩ ዳንኤል ምንድነው ያደረገው? ዳንኤል ምዕራፍ 6 ቁጥር 10 ላይ ተመልክታችሁ ከሆነ ሊጸልይ ሲነሳ እንዴት አድርጎ ነው እስቲ ዳንኤል ሊጸልየው? ነቢያቶችን ተመልከቱ። እንግዲህ እኛ የነቢያት አስተምሮ ነው የምናስተምረው የምንለው ዝም ብለን በወሬ ደረጃ የሆነ ስለተመቸን በቃ ነብይ ምናምን እያልን አይደለም። ዳንኤል ምዕራፍ 6 ቁጥር 10 ላይ ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባል። ከዛ የእልፍኙንም መስኮት ወደ ኢየሩሳሌም አንጻር ከፈቷል። እልፍኙን ወደ ኢየሩሳሌም ያለውን ከፈተ፣ ወደዛ ሊሰግድ ማለት ነው፣ ወደ ኢየሩሳሌም አቅጣጫ ሊሰግድ። ቀድሞም ያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸልዮ ያመሰገን። ዳንኤል በአምላኩ ፊት ሲጸልይ መስኮቱን ከፍቶ የእልፍኙን መስኮት ከፍቶ ወደ ኢየሩሳሌም ነበር ሲጸልይ ነበር። ያ ማለት አምላክ ከኢየሩሳሌም በቀር የለም ማለት ነው ወይስ ደግሞ ከኢየሩሳሌም በቀር አምላክ አይሰማም ማለት ነው? ምን ማለት ነው? ኖ እንደዛ ማለት አይደለም። ግን ያ ማለት አምላክ እዛ ብቻ ነው የሚገኘው ሌላ ቦታ አይገኝም የሚል ምንም አይነት እንትን አይሰጠንም፣ ትርጓሜ አይሰጠንም ማለት ነው። ሌሎችን ጥቅሶችን እንትን ማለትም ይቻላል። ኢየሱስ ክርስቶስም ስለ ስግደት አቅጣጫ በደንብ አድርጎ ነው የተናገራቸው። እናንተ ይኸው እዚህ ጋር ጥቅሱ ተከፍቶላችኋል። ዳንኤል ምዕራፍ 8 ቁጥር 10 ላይ ማለት ነው። ዳንኤል ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። እስቲ አንብብልኝ ጀማል። ያው አነበብኩልህ። በመጀመሪያ አቡበክርዬ ቴንኪዩ፣ ጥሩ ነው ሀሳብክ ተቀብያለሁ። ግን ምንድነው ዳንኤል ስትል ዳንኤልን ፈጣሪ ከአንበሶች ጉድጓድ ያተረፈው ካባ አካባቢ ሆኖ ነው አይደለም? በዛ ጊዜ የስግደት አቅጣጫ ኢየሩሳሌም እንደነበረ እናምናለን። አሁን በእኛ ደግሞ ምንም አይነት አቅጣጫ የለም። ፈጣሪን ለማመስገን የትም ተኝተን ገደል ውስጥ የሚሆን አሁን የኛን ነው የምልህ፣ የኔውን እያልኩ ነው። ያው ተከፍቷል፣ ያው ተከፈተልህ እኮ። ቆይ ሌላም እኮ እሰጥሃለሁ እኮ። አምላክ የመረጠው ቦታ አለ። ዘዳግም ምዕራፍ 12 ቁጥር 5 ክፈትለት። ቆይ ዘዳግም ምዕራፍ 12 ቁጥር 5 ክፈትለት። አምላክ ቦታ ይመርጣል በመሰረቱ ዝም ብሎ የትም ቦታ እንትን አይልም። ለዛ አይደለም እኔ ቦታ ይመርጣል። ኧረ አቡበክር አይመርጥም። ቦታ ሁሉ ራሱ ፈጥሮ ቦታ እንዴት ይመርጣል? ፈጣሪን ለማመስገን ምንም አይነት ቦታ የለም። እና የለም አሁን ለምሳሌ ቆይ ለፈጣሪ መቅደስ ለፈጣሪ መስዋዕት ሲሰዋ ለምሳሌ አምላክ እንጨት ላይ የሚሰዋ መስዋዕት ይቀበላል ወይስ የተረገመ ነው እንጨት ላይ የተሰቀለ ነገር በሙሉ? ዘዳግም ወደ 5ኛው መጽሐፍ አካባቢ 5ኛው መጽሐፍ ከላይ
በቃ ቶ ለጠይቅ በቃ አይ ቲንክ አሁን የሆነ እድሜ ለማርዘም ነው እንጂ በደንብ እንትን ተመልሶልሃል። አይ ይበቃዋል። አይ በቃ በጣም ጥሩ። ግን አሁን ትንሽ ቢዚ የሆንኩ ስለሆነ በደንብ ቢያወራ ደስ ይለኛል። እኔም መጽሐፍ ይዤ ለእናንተም እያስረዳው ከእናንተ ኤነርጂ ቆይ ዘዳግም ስትነበር ሉቃስን ክፈትልን። ሉቃስ 19ን ክፈትልን ጀማ ሉቃስን ይኸው በቃ አዲስ ኪዳን ላይ ከታች አዲስ ኪዳን የምትለው አንካትና የሉቃስ ወንጌልን ምዕራፍ 19 ቁጥር 45 ምዕራፍ 19 ቁጥር 45 ብርሃኑ ግን እየታየን አይደለም። ኦኬ ወደዚህ ስታደርገው ይታያል መሰለኝ። እስቲ 19 ቁጥር 45 19 ቆያቅሽ ስልኬ ስታርት አድርገው። ኦኬ እሺ ይህን ጥቅስ ያዘው ኢነርጂ። ኦኬ የስክሪንሾት አድርጌ እየወሰድኩ ነው በደንብ ልረዳ ስለምፈልግ። ምዕራፍ 19 ቁጥር 45 ላይ ምን ይላል ታውቃለህ? ወደ ስልኬ ስታክ ያደርግብኝ ነው። ችግር የለውም አሳድገኝ፣ እኔ ከፍትላለሁ። ኦኬ ያው አቡበክርዬ ሌላ ጥያቄ ደግሞ ያለኝ እቺን ብቻ ልጨርስ። ኦኬ ወደ መቅደሱም ገብተዋል። በእርሱ የሚሸጡትን የሚገዙትን ያወጣ ጀመራለ። ይህ መቅደሱ እንግዲህ ያው ኢየሩሳሌም እነ ዳንኤል የሚሰግዱበት የነበረው እነ ሰለሞን ቴምፕል ብለን የምንጠራው ነገር ማለት ነው። እና እርሱም አለ ቤቴ የጸሎት ቤት ይሆናል ተብሎ ተጽፏልና ቤቱ የማን ቤት ነው ብለህ ስታነሳ የአምላክ ቤት ነው። የቱ ጋር ነው የተጻፈው? ኢሳይያስ ምዕራፍ 56 ቁጥር 7 ላይ እንዲሁም ኤርሚያስ ምዕራፍ 7 ቁጥር 11 ላይ ይሄ ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል አይደለም? ወደ ተቀደሰው ተራራዬም አመጣችኋለሁ በጸሎት ቤቴም ደስ አሰኛችኋለሁ። የጸሎት ቤት ነው ያ ቤት፣ እዛ ኢየሩሳሌም የሚገኘው ቤት ነው። ቤቴ ተብሎ የአምላክ የራሱ የመረጠው ቤት ማለት ነው። እና ራሱ የመረጠው እንደሆነ ራሱ ቀጠል አድርጎ ምን ይላል? ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለውን መስዋዕታችሁን ሌላ መስዋዕታችሁን መሰዊያችሁ ላይ ይቀበላል። የምቀበለው እዚህ ሌላ ቦታ አልቀበልም። ኤርሚያስ ምዕራፍ 7 ቁጥር 11 ላይ ይህም ስሜ የተጠራበት ቤት በዓይናችሁ የሌቦች ዋሻ ሆኗል፣ እነሆ እኔ አይቼዋለሁ ይላል እግዚአብሔር አለ። እና የእግዚአብሔር ቤት አለው የሚጸለይበት ማለት የጸሎቱ ቤት ነው ራሱ ቤቱ በመሰረቱ ማለት። እና እነዚህን ጥቅሶች ያዛቸው። ሌላ ጥያቄ ካለ ጠይቅ። በቃ ያአላህ ኢነርጂ ሌላ ጥያቄ ካለ መቀጠል ትችላለህ። ትንሽ ቢዚ ሆኜ ነው ሀሳቤን ቀጥል መጣሁ። እሺ በቃ ሌላ ክርስቲያን አስገቡ ኢንሻአላህ። ሌላ ክርስቲያን ካለ መግባት ይችላል። የተከበረ ሃይማኖቱን የሚያከብር በደንብ ማውራት የሚችል ሰው እንትን አድርግ። እኔ አይደለሁም እሺ። እኔ ማንንም ሰው አሁን እንደ ድንገት ኮሜንት ስላየሁ ነው። እኔ በምንም ተአምር ማንንም ሰው ብሎክ አድርጌ አላውቅም። እሺ ወላሂ ማንንም ሰው ብሎክ አድርጌ አላውቅም። ማንንም አላረግምም ጭምር። ብሎክ ማለት የመጨረሻ የዲስሪስፔክት መጨረሻ። በቃ ይመች ወንድሜ። ግን ሌላ ጊዜ ተመልሼ ቢገባ ደስ ይለኛል። አሁን ሰው ትንሽ ብቻዬን ስለሆንኩኝ ስራ ቦታ ነኝ፣ ቢዚ የሆንኩ ስለሆነ አመሰግናለሁ። ይመቻችሁ። ስራ። እሺ መልካም ቀን። መስራቴ የተሻለ ነው የሚሆነው ስራ። እሺ እንትን አየዋለሁ፣ ችግር የለውም። ሌላ ኢንሻአላህ ጥያቄ ያላችሁ ሰዎች ካላችሁ መቀጠል ትችላላችሁ። ግስትሊ ሀሳብ ካላችሁ ማውራት ትችላላችሁ። ኦዲተሮች አስገቡልን። እሺ ጥያቄ ያላችሁ ሰዎች ካሉ እንደ ድንገት እንግዲህ ሁሱ ከዘጋ ቤት መክፈቴ አይቀርም። ሶስት እንትን እንላለን። እሺ እንደ ድንገት ሁሱ ከዘጋ አለው። እሺ እኔ ጋር ምናልባት ሊዘጋለት ይችላል፣ ሰሞኑን እየዘጋበት ስለሆነ። እሺ
አቡበክር ፎሎ ላይ ተረከተ አቡበክር ፎሎ አድርጉት ይሸበክ ቀጥይ እሺ 56 ኤኒ የሚለው አካውንት ኤኒ የለህም እሺ ወደታች ወረድና ሌላ ሰው እንትን ይበል ሌላ ሰው ይግባ ኢንሻአላህ CR7 CR7 አለ የለም እሺ ሱ ምንድነው የሚለው ሱሱዬ አለው ዳናቸው እንዴ ናቸው አይሰማም ክርስቲያን ነህ ወይ እኮ እኔ እኮ አሁን የሁላችን አንድ